አንቺ ጥቁር ድንጋይ እኔን ከቤት አባረሽ አንቺ ተንቀባረሽ እየኖርሽ ነው። እንደው ምን አፋለኝ ብለሽ ነው የምትናገሪው? ትንሽ አታፍሪም? ለመሆኑ እኔ መንገድ ላይ የጠበቅሽኝ ምን ልታረጊ ነው? አታውጣውም። አስቀምጥ ዞር በል። ምን ላይ ልቀመጥ እንዴ? እኔ አላውጣውም። ሶፋ እንዳያወጣትም የሚቆጭሽን ነገር አታርጊ። እማዬ ተነሺ። ሶፋዬን አታውጣብኝ። መንቀባረሪያዬ መኩሪያዬ ነው ሶፋ። ምን ላይ ልንቀባረር? አታጭውም እማዬ፣ ችግር የለውም። የምትከራይው ቤት ውስጥ ይሄዳል፣ እዛ ትንቀባረሪበታለሽ። የምትከራይበት ቤት ምን ማለት ነው? ወይዘሮ ወርቄ ቤታቸውን ሸጠው ብሩን ላጋቹ ሰጠው ጎዳና ላይ ወጡ። የወዲት ጉዲትም የወንድዬን እናት እማዬን አገተቻቸው። አስቻለውም እናቱ ወይዘሮ ወርቄ አባቱን መርዛ እንደገደለችው አወቀ። ፀሐይም እነሱ ቤታቸውን ሲሸጡ እሷም አረብ ሀገር ልትወጣ ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬም እንግዲህ የእናት ግፍ የተሰኘውን ድራማ ክፍል 45 ነው ይዤላችሁ የመጣሁት። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ባለፈው ክፍል እንግዲህ ወንደሰን እነ የወዲት ጉዲት ወይም እነ ወይዘሮ ወርቄ ቤት ሄዶ እንግዲህ የወዲት ጉዲትን እንግዲህ ነይ ውጪ እያለ እንግዲህ እሷን ሊወስድ በነበረበት ሰዓት ወይዘሮ ወርቄም እንግዲህ እኔ ቤቷ ሂጂ እያልኳት ነበረ ብለው እንግዲህ ምስክር ዮርዳኖስን በሚጠሩ ሰዓት እሷም ደግሞ እኔማ አክስቴ ይቅርታ ልዋሽ አልችልም አላልሽም ብላት እንግዲህ አስቻለውና ወንደሰን እንግዲህ እንደተፋጠጡ ነበረ። እንግዲህ ዮርዳኖስም እንትናን ወስዳ ውጪ ወንደሰንን ውጪ ወስዳ እንግዲህ እሱን አረጋግጠው እዛ ላይ ነበር ያቆም ነው። ዛሬም እንግዲህ በአዲስ ቪዲዮ ተመልሰናል። አስቻለው እንግዲህ ያው ላጋቹ ብሩን ለመስጠት ደላላው መጥቶ ቤቱን ለመሸጥ አይቶት ነበረ። አሁን እንግዲህ ቤቱን የሚገዛው ሰውዬ ሊመጣ ስለሆነ የቤቱን እቃ ማውጣት ስለነበረባቸው እንግዲህ ፀሐይና አስቻለው እንግዲህ ሶፋውን እያወጡት ይገኛሉ። እያወጡት ባሉበት ሰዓት እንግዲህ ወይዘሮ ወርቄ መታ እንግዲህ ምን እያረጋችሁ ነው? እውነት ይሄ ሶፋ ከተገዛ ቆይቶ ነበር፣ ልታጥቡት ነው ወይ? አንቺ ደግሞ እቃ መስሎሽ በላርጎ እንዳታጥቢው እያሉ እንግዲህ ፀሐዬ ላይ በሚቀልዱ ሰዓት ሊታጠብ አይደለም ብሎ እንግዲህ አስቻለው በሚነግራቸው ሰዓት እና ካልታጠበ ልጅ አዲስ ሶፋ ልገዛልኝ ነው ወይ በሚሉ ሰዓት አዲስ ሶፋም አይገዛም፣ ምንም ነገር የለም። ቤቱን የሚገዛው ሰውዬ ሊያየው ስለሚመጣ ባዶ መሆን አለበት ብሎ እንግዲህ አስቻለው በሚነግራቸው ሰዓት ወይዘሮ ወርቄ እንግዲህ ውታቸውን አቅልጠው እንግዲህ አይወጣም ከዚህ ቤትም አልወጣም ብለው እንግዲህ ሶፋው ላይ ቆመው ቁጭ ብለው እንግዲህ መጮኻቸውን ቀጥለዋል። እንዲህ ለምንድን ነው ማዬ አዲስ የምትሆኙ ተስማምተን አልነበረም ወይ ልንሸጠው የነበረው እንግዲህ ብሎ በሚነግራቸው ሰዓት አይሸጥም ቤቴ በቃ አይወጣም፣ ሶፋውም ሶፋዬ የኔ መንቀባረሪያዬ ነው በሚሉ ሰዓት እንግዲህ ችግር የለውም የምትከራይበት ቤት ይገባልሽ እና ትንቀባረሪበታለሽ እማዬ አሁን ስለዚህ ተነሽና ሶፋውን እናውጣው በሚላት ሰዓት እንግዲህ አይሆንም ብለዋል እንግዲህ ወይዘሮ ወርቄ። ቻለውም እንግዲህ ሶፋው የግድ መውጣት አለበት በሚል ሰዓት እንግዲህ ወይዘሮ ወርቄም ሶፋው አይወጣም ግን ደግሞ ሌላ አማራጭ አለ ብለው እንግዲህ ላስቻለው በሚነግሩት ሰዓት አስቻለው ምንድነው ሌላው አማራጭ በሚሉ ሰዓት እንግዲህ ወይዘሮ ወርቄ ችግር ይላሉ። ምንድነው ችግር በሚላቸው ሰዓት እንግዲህ አንተን ታማሚ አድርጌ ለምንብሃለው የቲክቶክ ህዝብ ደግሞ በጣም ደግ ነው ይሰጠናል። ከዛ እሱን ላጋቹ ሰተን እንግዲህ ቤታችንን እናተርፋለን ነው የሚሉ። አቤት አቤት ወይዘሮ ወርቄ ማለት ነው። እውነት ለመናገር እኮ በዚህ መልኩ ብዙ የታመመና ብዙ የተጎዳ ሰው መረዳት እንዳለበት ሁላ ደግሞ ጤነኞችም እንደዚሁ የሚያደርጉ አሉ። የውሸት የሕክምና ፎርጅድ እያሰሩ የኩላሊት ታማሚ ነኝ የምን ታማሚ ነኝ እያሉና እንደዚህ አድርገው የሌላውን እንትን ባይዘጉ በጣም አሪፍ ነው። ምክንያቱም አንድ ሰው ደግሞ እንደዚህ ጤነኛ ሆኖ ሲጭበረበር የታመመውን ሰው ራሱ ለማገዝ የሆነ እንትናቸው እጃቸው ይቆጠባልና እውነት ለመናገር እንደዚህ ያሉ ሰዎች በህግ ስር ውለው ተገቢያቸውን አግኝተው እንግዲህ ታርመው ወጥተው ለሚያስፈልጋቸውና እገዛ ለሚያስፈልጋቸው ብቻ መሆን ቢችል በጣም አሪፍ ነው ማለት ነው። እጅና እግር እያላቸው መስራት እየቻሉ ያው ልመናን አማራጭ አድርገው በቃ በብዙ መንገድ የሚለምኑ አሉ። እኔ ራሱ ማቃቸው ከዚህ በፊት አዲስ አበባ በምኖር ሰዓት የሆኑ
አሉና በጣም ነው የሚገርሙት። የሆነ ጧት የሆነ እግራቸውን ጠቅልለው ምናምን ሰፈር እየቀያየሩ እንትን ሲሉ ይውላሉ። ማታ ደግሞ ሌላ ናቸው ማለት ነው። እና በሽታ የሌለባቸውን ራሱ በሽታ የሚመኙት ሰዎች ፈጣሪ ይዘገያል እንጂ ይሰጣቸዋል የተመኙትን ማለት ነው። እና ከእንደዚህ ነገር ተቆጠቡ፣ አታስቡ። በላባችሁ ስራችሁ ሰርታችሁ እንዴ። ወይዘሮ ወርቄ እንግዲህ የእንትና የክፋቷ ጥግ ነው እዚህ ያደረሳት ማለት ነው። ስለዚህ አምና መቀበል ያለባት ደግሞ ልጄ አንተን አስለምንሃለሁ ያሉትና በጣም የሚገርሙ ሴትዮ ናቸው። ለልጃቸው ራሱ የማይመለሱ ልጃቸውን አሳምመው በአንተ ብር እቀበላለሁ አበስኩ ገበልኩ። ወይዘሮ ወርቄ ግን ክፋታቸው ግን በጣም ነው የሚገርመኝ። ቢያንስ እንኳን ለልጃቸው እኮ ምንም እንትን የላቸውም። ለሁለቱም ልጆቻቸው በጣም ክፉ ናቸው ሲበዛ ማለት ነው። እርግጥ ግን እንደዚህ ያለ እናት አለ ግን የእውነት ማለት ባሏን ገላ እንግዲህ ወይዘሮ ወርቄ እንግዲህ ባሏን ለሀብት ብላ ነው እንግዲህ ገላ የገደለችው። ሲቀጥል ደግሞ ልጆቿን በክፋት አስጠምዳ አሁን እርግጥ አስቻለው ጥሩ ሰው ሆኗል። ግን የወዲትም እንደዚሁ ልክ ወይዘሮ ወርቄ የሰራችውን ግፍና ኃጢአት እኮ ነው ለዮዲት ራሱ አማትሽ እንግዲህ ብላ መርዝ የሰጠቻት ማለት ነውና ክፉ የሚባል ቃል ራሱ አይገልጻቸውም ወይዘሮ ወርቄን ማለት ነው። በጣም ሲበዛ ክፉና በጣም ጨካኝ ሰዎች ናቸው። በጣም ከእንደዚህ ያለ ሰው ማርያምን እግዚአብሔር ይሰውረን። እንደው በዝምድና ራሱ ባይኖር በጣም እንትን ነው። በጣም ክፉ ናቸውና እርግጥ ያው ለማስተማር ነው። ግን እንደዚህ ያለ ሰውም አለ። ግን ደግሞ ያው ትምህርት የሚያስፈልገንን ወስደን እንግዲህ የማያስፈልገንን ጥለን ማለፍ ነው ማለት ነው። አለምዬም እንግዲህ ወንደሰንን እየመከረችው ትገኛለች። ምክንያቱም መጥፎ ነገር አድርገህ እስር ቤት እንድትገባ አልፈልግም ብላ በምትነግረው ሰዓት እንግዲህ ወንደሰንም አሁን እኔ እሷን ብገላት ምን አግብቶሽ ነው እያለ እንግዲህ አለምዬን እሱ ደግሞ እንግዲህ እየተናገራት ይገኛል። ያው አለምም እንግዲህ ጥፋተኛ እኔ ነኝ፣ ቪዲዮ ባልቀርጽ ኖሮ እንደዚህ አይሆንም ነበር እያለች እንግዲህ እሷ ራሱ እየተጸጸተች ነው ያለችው ማለት ነው። ምክንያቱም ቪዲዮውን ባይኖሮ እንደዚህ ሆኖ ጨካኝ ሆኖ አይሆንም ነበረ። ወንደሰንም እንግዲህ አሁን እኔ የወዲት ጉዲትን ብገላት ወንጀለኛ ልባል ነው ወይ? እሷን እንደው መግደል አያጸርቅም ወይ? ገድያት ምን አለ ቁጭ ብል እያለ ነው እንግዲህ አለምዬም እንግዲህ ዛሬ እንደዚህ ያልከው ስለተናደድክ ነው። ወደፊት ሰከን ብለህ ቁጭ ብለህ በምታስበው ሰዓት ይቆጭሃል ወንደሰን እያለች ነው እንግዲህ። ወንደሰንስ የዋዛ ነው እንዴ እናቴ? ተቃጥሏል እኮ። እኔ በፍጹም አይቆጨኝም፣ ለራሴ ማሰብ የምችል ወንድ ነኝ ብሏታል ማለት ነው እንግዲህ ለአለምዬ። አለምዬም እንግዲህ እኔ ላስብልህ ብዬ እኮ አይደለም ወንድዬ በምትለው ሰዓት እንግዲህ ነው እንጂ አለም እያላት ነው። አለምዬና ወንደሰንን ግን ያው የሚጋቡ ይመስለኛል እኔ ሳስበው ማለት ነው። ስምንተኛው ስሜት ሲነግር የእውነት አለምዬና ወንደሰን ይጋባሉ ብዬ አስባለሁ። ምክንያቱም ማየራሱ በጣም ነው የሚወዷት አለምን። ወንደሰን ይመስለኛል ብቻ ይመስለኛል ታያላችሁ ወደፊት አብረን። ወደ እማዬና አለም ስንመለስ እንግዲህ እማዬም እንግዲህ አለምዬ ልጄ ምንድነው የሚልሽ ብለው እንግዲህ እማዬም አለምዬም በሚጠይቋት ሰዓት አለምዬም እንግዲህ ቅስሙን ሰባብራው ልጆትን አሳብዳ እማዬ እንዴት ይረጋጋ ብላለች። እማዬም እንግዲህ ምን ይሻለኛል ልጅን እንዴት አድርጌ ነው ወደ ቀሉ መመለስ የምችለው? ልጄ እኮ እያየሁት እያበደብኝ ነው ብለዋል እማዬ። አለምዬም እንግዲህ የወዲትን ስትሰቃይ ማየት ለወንደሰን ያረጋጋዋል። ወንደሰን የወዲት ጉዲት በምትሰቃይ ሰዓት በጣም ነው የሚረጋጋው ብላ እንግዲህ ለማዬ ነግራቸዋለች። አለምዬም እንግዲህ እማዬ ቆጨኝ በምትላቸው ሰዓት እንግዲህ ልጄ ምንድነው የቆጨሽ በሚሏት ሰዓት እንግዲህ እኔ እንደዚህ ካሜራ ባልቀርጽ ኖሮ እሱ እንደዚህ አይሰቃይም ነበር በምትላቸው ሰዓት ልጄ አንቺ ካሜራ ባትቀርጭ ኖሮ እስከዛሬ እኔ አፈር ውስጥ ነበርኩኝ፣ እኔን አታየኝም ነበር። ልጄ በጣም ነው የማመሰግነው። ፖሊስ እንኳ በትከሺ ማስረጃ የታለ ነው የሚሉት። አለ ማስረጃ ምንም ነገር የሚሆን ነገር ስለሌለ አንቺ አትጸጸጂ፣ ያደረግሽው ነገር ትክክል ነው ብለው እንግዲህ ለአለምዬ ነግረዋታል። አለምዬም ያው አዝናለች። ምክንያቱም ያው እሷ ስለቀረጽኩት እንደዚህ ስላሳየሁት ስለሆነ ብላ ማለት ነው። እውነት ለመናገር ቪዲዮ ባቀርጽ ኖሮ እነሱም አይኖሩም ነበረ። እማዬም እንግዲህ ልጄ አመሰግናለሁኝ አንቺ ነሽ ያኖርሽኝ በሚለው ሰዓት እንግዲህ እናት ልጁን አያመሰግንም መርቁ ብቻ ብላ እንግዲህ
መርቀዋታል። አለምዬም እንግዲህ አለምዬም አሜን ብላለች። የኔ አስተዋይ ማለት ነው። የኔ ቅመም አለምዬ በጣም ነው የምትመቸኝ። ፀሐዬ ግን ያው ትንሽ እንትን ትላለች። የሆነ አስቻለውን ስላፈቀረችው ትንሽ ወደ አስቻለው አይደላች። ፀሐዬ ነበረች በፊት ላይ ጓደኛዋ። አሁን ግን ፀሐዬ አለምዬን ትታ እንግዲህ ካስቻለው ጋር እሽኮለሌ እያለች ነው። አለምዬም እንግዲህ እማዬ እንደዚህ ደስተኛ ሆኖ እንደዚህ ፈገግታችሁን ሳይ በጣም ነው ደስ የሚለኝ በምትል ሰዓት እንግዲህ ልጄ ይሄ ሁሉ ደስታ ያገኘሁት ባንቺ እኮ ነው ብለዋል። እንግዲህ እማዬ ወይዘሮ ወርቄና አስቻለው ፀሐዬ ስንመለስ እንግዲህ ወይዘሮ ወርቄ እንግዲህ ልጃቸውን አስቻለውን እንግዲህ መሳደብ እንደቀጠሉ ነው። አንተ ታስደስተኛለህ በሚል ሰዓት አንተ ከቤት ልታስወጣኝ እያፈናቀልከኝ ነው፣ ቀይን እያጓጓዝክ እያሉ እንግዲህ አስቻለው ላይ የስድብ ናዳ እያወረዱበት ይገኛሉ። እንግዲህ ወይዘሮ ወርቄ አስቻለውን አንተን ኩላሊት ታማሚ ነህ ብዬ ነጠላ ልብሼ እለምንብሃለሁ በሚሉ ሰዓት እንግዲህ በእኔማ ልለምኝ አቺም አንቺ ራስሽ መለመን ትችያለሽ በሚል ሰዓት እኮ እኔ ወይዘሮ ወርቄ እንግዲህ ብለው እንግዲህ ዘራፍ እኔ ጅንኒት እኔ ጀንበሪት ብለው እንግዲህ ዘራፍ አካኪ ዘራፍ እያዙ ይልቀቁኝ ሲሉ እንግዲህ እና እኔ ምን በወጣኝ እኔ በምን የምታስለምኝ በሚል ሰዓት እንግዲህ አስቻለውም እንግዲህ እኔ በዘራችንም ልመና የለብንም በምትል ሰዓት እንግዲህ እና ታዲያ ልመና በእኔ ልታስጀምሪ ነው ወይ በዘራችሁ ከሌለ ብሎ እንግዲህ አስቻለውም ነግሯት ልመናው እንደማይሆንና ቤቱ ተሸጡ ትንሽ ላንቺ የሚሆንሽ የቤት ኪራይ ተከራይተሽ መኖር ትችያለሽ ብሎ እንግዲህ እንቅጩን ተናግሯል ማለት ነው አቶ አስቻለው። ውድ ቤተሰቦች እንግዲህ ለዛሬ ይዤላችሁ የመጣሁት ይህን ይመስላል። በቀጣይ ቪዲዮ በሌላ ክፍል 46 እስከምንገናኝ ሰዓት ቸር ያገናኘን እያልኩኝ በዚሁ እሰናበታችኋለሁ። ቻው ቻው።